እሱ የት ያለሽው አንድ ነገር ሳደርግሽ መሸሽ አለብሽ የለችም አይሆንም እንደገላት እሱ አይሆንም مشرف نكي يتني ያለሁት መሆን ያለብሽ ቦታ ነው ያለሽው ይበልጣል ወይኔ ፍቅር ምን ታረጋለህ እዚህ ፍቅር ግን አሰቃይሻል እባክህ እንቶ ምን ነገር እንዳታደርግ እባክህ ለምን ይሻል እንዴ ሱብደናነሽ አልተጎዳሽም ማለት ማደና ነኝ ቆይ ማን እንደዛ ያደረገ ይበልጣል አይደለ ዋናው ደህና መሆንሽ ነው ይበልጣል የጎዳሽ መስሎኝ ነበር ማንንኩም እኔ ማን እንደዛ ያደረገ ይበልጣል ቆይ እንደውም ለሳቸው ደውልልኝ አያስፈልግም እኔማ በሐሳቤ ቪዲዮ ለብሰሽ ሲመታሽ እየታየኝ ነበር በቁም እየቃዠው ነበር እንዴት እንደዚህ ያሰብክ በሩ ክፍት ነው ሳይ ለዛ ነው እንዴ እኔ እኮ ጎረቤት ጋር ሄጄ ነበር ቶሎ መለሳለሁ ብዬ ስላሰብኩ በሩ ሳልቆልፈው ዋናው ሰላም ሆነሽ ነው አይዞሽ እሺ በቃ ሆስፒታል ተነስ አያስፈልግም እረፍት ማድረግ ብቻ ነው የምፈልገው እሺ ወደ ውስጥ ልግባ አይዞ በል በቃ ሂድ ስትገቢልሽ ብዬኮ እንዴ ነው ነገር ሁለት ቀን አብረን ቆየን አሁን ደግሞ እስክትገቢ ካላየውሽ ያልክ ነው ምን አለበት ባካቶ ማዘዝብኝ ፍቅርሽ እኮ ነው እንደሚያረጋኝ በል በቃ ሂድ መሽቷል እዚህ ድረስ ከመጣው አይቀር ግባትኝ ምን ታደርጋለህ በዛው ወንድምሽን ተዋወቀዋለሁ ሌላ ጊዜ አስተዋውቃለሁ ቆይ ግን ለምንድነው እንድንተዋወቅ ማትፈልጊው አረ እንደዛ አይደለም እና ያው አለ አይደል ባክሽ ዝብልሽ መጨናነቅ ስለምትወጂ ነው አያይ ዛሬ አይሆንም ሌላ ጊዜ እሺ እኮ ለምን አንዳንዴ ቃል ሴት ይዞ ይመጣልና ያው ገባኝ በይሽ ደህና ደር ቻው ይበቃኛል ተኛ እሺ በቃ ተኛ በጣም አመሰግናለሁ ችግር የለም አሁን ደህና ነህ አይደለ አሁን በጣም ደህና ነኝ ቃላ እሱ ቤት ሄዳ ነው ምንድነው መኝታ ክፍሉ ገብተሽ ከጎኑ ተቀምጠሽ ቆይ ስታመናጭቃት አልነበር እንዴ ምን ተፈጥሮ ነው ቃላብ ትንሽ ተጎርቶ ነው ተጎርቶ ማለት ትንሽ ነገር ነው እሱ ረፍት ያርቅ እኛ እንውጣለት ቃላብ አንተ ቃላብ ተነስ ይያልኩ እኮ ነው
ምንድነው? ንገረኝ። ቆይ ምን ሆነ ነው? እኔ እንጃ አላስታውስም። ተይልተኛበት ማለት አታስታውስም? ገባኝ። ሰክረህ የትም ወድቀህ ወይም ደግሞ ደብድበው ነው አይደል? ተይኝ። አልተውህም። ጭራሽ ደግሞ ሰክረህ ተደብድበህ መምጣት ጀመርክ? አይመለከትሽም እኮ ያልኩሽ ነው። አረ አይመለከተኝም። እንደዛ ከሆነ ታዲያ ለምን ነው የራስህን ቤት ተከራይታት ነው? ቆይ ይሄን ቤት አንቺ ብቻ ያደረገው ማን ነው? ቆይ ግን መች ነው የምትሻሻለው? እስኪ ገሉ ነው እንዴ የምትጠብቀው? ቀድመሽ አንቺ ካልገደልሽኝ። ጭራሽ እየቀለድክ ነው ያለው? አረ እንደው አሁንስ ሞተ ባርፍ ነው የሚሻለው። መሲ አንቺ ደግሞ ምንድን ነው የምትይኝ? ቃላብ ከሰው ጋር ተደባድቦ አይደለም እና ሲመስለኝ ይበልጣል ያስደበደበው። ይበልጣል ያኔን ወንድም? ቆይ ሌላው ላይ ስታደርጊ ያንቺ ወንድም ላይ የሚደርስ አልመሰለሽም ነበር? ትመናተ ደግሞ ወንድምሽ ከሌላ ሰው እንደማይለይ አሁን ገባሽ? የማደርገውን እኔ አውቃለሁ። ምንም አታድርጊ። ይሄ ጉዳይ በእኔና በይበልጣል መካከል ያለ ነው። ምንም አይመለከትሽ። ይሄ ደግሞ ምን ማለት ነው? ቆይ ሁለታችሁ ምን አላችሁ? ገባኝ። በጾም ምክንያት ነው? አሁን ከክፍሌ ውጡልኝ፣ ልረፍበት። ውጡልኝ። እሺ መሲ ዛሬ አተኝም እንዴ? መሽቷል እኮ። ይበልጣል ባንቺ ምክንያት ነው አይደል ቃልን ያስደበደበው? አዎ ሁሉም ነገር የተፈጠረው በእኔ ምክንያት ነው። ነገውን ወደሚሄድበት ቦታ ሄዳለሁ። እሱ መፍትሄ አይሆንም። እኔ ወንድሜ እንደዛ ሆኖ ሳይው ስለተናደድኩኝ ነው እንጂ አንቺ እንኳን ምንም አላደረግሽ። ሁሉም ነገር የኔ ጥፋት ነው። ይበልጣል እዚህ ባይመጣ ኖሮ ቃልን አይደበደበውም ነበር። ስለዚህ ሁሉም ነገር የኔ ጥፋት ነው። ይበልጣል እዚህ መጥቶ ነበር እንዴ? አዎ መጥቶ አስፈራርቶት ነው ሄደው። ተናነቀናል ማለት ነው። ቆይ ግን እንዴት አንቺ ሊነካሽ አልቻለም? ማለቴ ወንድምሽ እኔም እንደምጎዳ ማወቅ አለብሽ ሲል ሰምቼ ነበር። ቆይ ታዲያ አንቺና ቤተሰቦችሽን የማይነካበት የተለየ ምክንያት አለው? ያው በስራ ስለምንገናኝ ነው እንጂ ሌላ ነገር እንኳን የለም። ስራ ስትይ ቆይ ግን ከሀገር የወጣሽው በሰላም ነው? ቃላብ ነው ከሀገር ወጣለሽ ሲለኝ ነበር። ታዲያ ቆይ እንደ ቀልድ ብድግ ብለሽ ነው እንደ ከሀገር የምትወጪው? አዎ ልክ ነሽ። ከሀገር ወጥቼ ነበር። ታዲያ ቆይ ምን አይነት ስራ ቢሆን ነው? እጹብ መሽቷል። በቃ ተኝሽ። ደህና ደሪ። እሺ ደህና ደሪ። መሰረትና ቃልማ የሆነ ሊደብቁኝ የፈለጉት ነገር አለ። የቃሉ ሁኔታ ፎቶዎቹን አስረሳኝ። ለነገሩ ግድ የለም ነገ ጠይቀዋለሁ። አሁን የሚለብስ ነገር ለምጣ። እጹብ በጧት ተነስተሽ ቁርስ ሰርተሽ ታቀልብኛለሽ ብዬ ሳስብ አንቺ ጭራሽ ተኝተሻል። ምን ይቀርበልኝ? አክቷል እንዴ? ይገርማል። ስራሽንም ትተሽ እንዴት እስካሁን ሰዓት ድረስ ትተኛለሽ? ይቀርበልኝ ግን ተሻለ? እንዴት ይሻለኛል? እኔ እንደሞኝ መኝታ ክፍሌ ድረስ ቁርስ ይመጣልኛል ብዬ ስጠብቅ ነበር። እንዴ ግን እኮ ክፍሌ ሁለተኛ እንዳትገቢ ብላ አስጠንቅቀኝ ነበር። እሱን ረስተኸው ነው? እሱ ከመደብደቤ በፊት ነበር። ኦ ዛሬ ጥሩ ሙድ ላይ ነህ ማለት ነው። ቆይ ምን ተገኝቶ ነው? እኔ እንጃ፣ ምናልባት ቦክሱ ጭንቅላቴን አናግቶት ይሆናል።
ቃላብ አቤት አንድ ነገር ልጠይቅህ ጠይቂ ምን መሰለህ ጭንቅላቴ እንደዚህ የደስታን ሆርሞን ያመነጨ ባለበት ሰዓት ደስ ያለሽን ጠይቂ አይ በቃ ቶ ቆይ ምን ቢሆን ነው ቶ በቃ ሌላ ጊዜ ጠይቃለሁ የፍቅር ጥያቄ ነው እንዴ አረ እንደዛ አይደለም እንዴ ቆይ ምን ያስደነግጥሻል ልክ ነኝ ማለት ነው አይ አሁን ላይ ጥሩ ስሜቱ ስለሆንክ እንዳረብሽ ብዬ ነው ሌላ ጊዜ እነግርሃለሁ ችግር የለውም ንገሪኝ ትላንት ያንተ ክፍል ውስጥ ገባ ማለቴ ለማጽዳት ገብቼ ያለው ምን ተፈጠረ ፖስታ ውስጥ ስለ ፎቶዎቹ ምንነት ልጠይቅ ይፈልገሽ ከሆነ ግራስ ላገባኝ እኮ ነው የጠየቅኩ ምናልባት ከዚህ ቤት ከመውጣበት ምክንያት ጋር ከተገናኘ ብዬ ነው ይኸውልሽ ከዚህ በኋላ ክፍሌ እንዳትገቢ ያልኩሽ ጉዳይና ስለ ግል ህይወት አናወራም ያልኩሽ ነገር ይሰራል እንዴ ቃል ስሜንም እንዳታቆላምጪ ከዚህ በኋላ በጣም ይቅርታ እኔ እኮ እንደዚህ የሚያናድዳል መሰለኝ ነበር ትሰምኛለሽ ከዚህ በኋላ እዚህ ቤት እንዳትቆይ ያልኩሽንም ነገር አስቢበት ይሄ የወንድምሽንም ሆነ የባለሽን ጉዳይ ፖሊስ ነው የሚፈታው እኔ አይመለከተኝም ቆይ ግን ይልሽ ጤነኛ ነው አሁን ጥሩ ስሜት ላይ ነው ብዬ ሳልጨርስ ደሞ ባንዴ ተቀየረ ቆይ ግን መሰረት በጧቱ የት ሄዳ ነው ስማንተ ቆይ ምን እየሆንክ ነው ያለው ምን አደረግክ ኧረ እባክህ ትቀልዳለህ እንዴ ምን ነው ወንድምሽን በገለው እንኳን እንደበፊት እኮ ሸፋፍንሽ ታልፊዋለሽ ሰው መግደል እኮ ላንቺ እኮ ብርቅሽ እኮ አይደለም እኮ ይበልጣል ስለ ስርዓት ይኑር አለቃ መሆኔን አትርሳ ይቅርታ ለከይ ማፊውጫ አለቃ ነሽ ትሰማኛለህ ከዚህ በኋላ ያለኔ ፈቃድ አንድ ነገር ብታደርግ ወንድሜን መንካት አይደለም ዝንቡን እሽላለሁ ብትል ትገይኛለሽ መግደል አይደለም እንድገልህ እንድትለምነኝ ነው የማደርገው ቆይ ለምንድነው ለዚህ ልጅ በዚህ ልክ የምጨነቀው ራሴን ስለምንድነው አድርጋ ላይ ይጣልኩ ያለሁት ያለፈውን ጥፋት በሷ ለመካስ እየሞከርኩ ነው ወይስ ቃላባት ጃጃል ማየውን ነገር አታስብ በቃ እሷ ማንንም አይደለችም አዎ በቀናት ውስጥ የተለየ ቦታ ሊኖራት አይችልም ግን ደግሞ ማላቆም ሰው ቢሆን ሲጎዳ ማየት አልችልም بشك ما يرضى وتين ونقر ما يرضى ويلمن قلام لمن
ቃላብ እውነቱን ነው። ስለሱ ጉዳይ መጨነቅ የለብኝም። ስለ ራሴ ጉዳይ ብቻ ብጨነቅ ይሻለኛል። ሄሎ ሄሎ ሳጅን ደህና አደርክ? ደህና ነኝ። እንዴት ነሽ? በጧት እየደወልኩ አስቸገርኩ አይደለ? አረ ችግር የለውም። አንድ ነገር ላማክር ፈልጌ ነበር። እሺ ታዲያ ምን ልታዘዝ? ከሙያ ጋር ቀጥታ የሚገናኝ ነገር እንኳን አይደለም። ምንም ይሁን ችግር የለውም። አንድ ጊዜ እንደ ጓደኛሽኝ ብዬሽል። ምን መሰለ ታሪኩ እንኳን ረጅም ነው። ካልሆነ ደግሞ ተገናኝተን ማውራትም እንችላለን። እሺ የት እንገናኝ? በቃ ቦታውን ቴክስት አደርግልሻለሁ። እሺ ሳጅን በጣም አመሰግናለሁ። ኧረ ተይ ጓደኛው እኮ በማረግ አይጠራም። እሺ ዳዊት። ይሄም እኮ የጓደኛ አጠራር አይደለም። እሺ በቃ ከዚህ በኋላ ዴቭ እልሃለሁ። እሺ በይ ሰላም ወይ። እሺ ደህና ዋል። ቆይ ለምንድን ነው በሬ ስር መተሽ የምታወሉ? ኧረ አጋጣሚ ነው። ነው ወይንስ እንሰማሽ ፈልገሽ? ምን ማለት ነው ደግሞ? ሲጀመር አንተ መስማት ለኔ ምን ያደርግልኛል? እኔ እንጃ እሱንም አንቺ ንገሪኝ። ቃላብ እባክህ ያንተ ጸባይ አይጨበጥም። ቢያንስ እንኳን አጨቅጭቀኝ። እሺ አሁን ደግሞ ምንድነው? ቆይ ከማን ጋር ነው የምታወሪው? ከማንስ ጋር ባወራ? ሲጀመር ስለ ግል ህይወታችን እንደማንነጋገር ተነጋግረን ነበር አይደል? እኔ ስለ ግል ህይወትሽ ይመለከተኛል አላልኩኝም። ታዲያ ሻው ምን እያልክ ነው? ቆይ ዝም ብለህ ስታይኝ አሻንጉሊት ነው እንደሚመስልህ? ያንተ ባህሪና ጸባይ በተለዋወጠ ቁጥር ቆይ እኔ ምን አድርጌ ነው የምትለኝ? አንቺ ልጅ አምሻል እንዴ? የማደርገውን በሙሉ ለኔ ብዬ ነው እንዴ ማደርገው? እንደዛ ነው የሚመስልሽ? የሚያመም አንተ ነህ። እንደውም ሳስበው መጠጡና ሲጋራው ጭንቅላትን ሳይደፍነው አይቀርም እንጂ እንደዚህ ማጥቶ ነበር። ትሰሚኛለሽ? ከዚህ በኋላ ባሌ እያስፈራራኝ ነው፣ ባሌ ሊገለኝ ነው፣ እንደዚህ ሊያደርገኝ ነው ብትይ ደግሞ የአዲስ ያወቅሽ ልጅ አንድ ነገር ሊያደርገኝ ነው ብትይ ምሰማሽ እንዳይመስልሽ። አታስብ፣ ምንም አልልም። ሁሉንም ነገር አሽቶች ትለኛል ነበር። ከዚህ በኋላ የማንንም ሰው እርዳታ አልፈልግም። እንደዛ ከሆነ ይቅናሽ። ሰው እንዴት እንደዚህ አይነት ችግር ውስጥ ሆኖ ፍቅር ምናምን ይላል? ቆይ ከዚህ ቤት ስትወጣ ያ ሰይጣን በኋላ እንደሚዛት ረስተው ለነገሩ የሚያገባኝ አዲስ ፍቅረኛው ይጨነቅላት። ሄሎ የኔ ፍቅር። ወይ እንዴት እንደምወድሽ ታውቂያለሽ አይደል? አላውቅም። ኧረ እባክሽ። እና ስራ እንዴት ነው? ያው እንደምታውቂው ያ የሚያስጨንቅ የህፃናት ዝውውር ጉዳይ ምን አዲስ ነገር አለ? አይ ምንም ነገር የለም። ያኛው ደግሞ ምን ነበረ? እንትን የሰውነት ክፍል የሚሸጡትስ? የቻልነውን እየሞከርን ነው። በርታልኝ የኔ ጀግና። ኧረ እባክሽ። ያንተ የፍቅር መገለጫ ኧረ እባክሽ ሆኖ ቀረ በቃ ማለት ነው። ኧረ እባክሽ። ደገምኩ እኮ። ፍቅርሽ እንጂ ስራ ላይ ስቆቅ ነበርኩ። ስራ ስትል ያቺ ወንድም አይጠፋባት በጣም የምታሳዝነው ልጅ አልከኝ። እንዴት ሆነ መጨረሻው? የኔ ፍቅር ለምን ስለ ራሳችን አናወራም? ካንቺ ጋር እንኳን ሰውን ስለ ስራ አላስብ እንዴ? ካልክሽ መሲ ይቅርታ በጣም እጹብ ቤትኝ እየገባችብኝ ነው። መልሼ እደውልልሻለሁ። እጹብ ቤትኝ ገባችብኝ አልከው? ምን ነው ትተዋወቃላችሁ እንዴ? ከእጹብ ጋር እንዴ? የት ላቃት እችላለሁ?
ስለ ባሏ ወይም ደግሞ ስለ ወንድሟ ልታወራት ትችላለሽ ቤኮ ነው ወንድሟ የጠፋባትና ባል ያላትና መሆኗ እንዴት አወቅሽ አንተ ካልነገርከኝ እንዴት አውቃለሁ ታዲያ እኔ ስሟን ነግሬሻለሁ እንዴ አሁን አንተ አይደለ እንዴ ስሟን ነገርከኝ ቢሆንስ ታዲያ ከማንነቷ ጋር እንዴት አገጣጠምሽው ወይ አንተ ደግሞ ፖሊስ መሆን ተዛለ መሰለኝ በጥያቄ ያፋጠጥከኝ እኮ ነው አይ እንደዛ ሳይሆን ሌላ ሴት ማግኘት ሳይዝ ጭራሽ እኔ ተጠራጠርክ ትጠይቀኛለህ እንዴ የኔ ፍቅር እንደዛ ለማለት ፈልጌ አይደለም እኮ አይ በቃ ስልኩን ልዝጋለ ለማንኛውም እንደተጠርጣሪ ሳይሆን እንደ ፍቅረኛ አስታስበኝ ደውልልኝ እሺ ሄሎ ሄሎ ምን እዚህ አቤት ቃላብ እዚህ ደግሞ ዳዊት ተብየው እጹብ ይያሉ ጨቀጭቁኛል ይስጫውስ ለካ ይበልጣል ደግሞ ወዳጇ ነው ለነገሩ እሷ እንደሆነች የምታምነው ነኝ ነው ወይኔ ለካ ደውዬ ልጆቹን ወደ ስራ እንዲያሰማራቸው መንገር ነበረብኝ ሄሎ ብሩክ ተኝተው ያደሩት ልጆች ቀስቅሳቸውና ወደ ስራ አሰማራቸው እሺ አዎ እስካሁን ከተኙ ይበቃቸዋል ልመና ያዋጣል ብለህ ካሰብክ አስለምናቸው እኔ ምን አገባኝ ግን ደግሞ የተጠናቀቅክ እሺ ራቅ ያለ ቦታ ነው መላክ ያለብህ አዎ ዳንኤልም ቀስቅሰውና ላከው ለጊዜው ለብቻው እንዲሆን ያደረኩት ትንሽ ቆይቶ ግን ሌሎቹ ጋር ይቀላቀላል አው ተኝቷል መሰለኝ ቀስቅስና ላከው እሺ ሳጅን ይቅርታ በጣም አስጠባኩ ሳጅን ማለቴ ዴቭ ችግር የለው ከሰው ጋር ነበርኩ አላስጠበቅሽኝ ወይ በጣም ይቅርታ አስቸገርኩ አይደለ አላስቸገርሽኝ ካልክሽ የሆነ ነገር ሰጃ በእውነት ምንም አያስፈልገኝም ግዴለሽም የሆነ ነገር ሰጂ አይ ምንም አልፈልግም እና ህይወት እንዴት ይዞሻል ትዳር እንዴት ነው ወይ ትዳር ምን ነው ብዙ ነገሮችን የሚያስተካክልልሽ ጥሩ ባል እንዳገኘሽ ነበር የነገርሽ እስከ ተገባንበት ቀን ድረስ እኔም እንደዛ ነበር ማሰብ እና ምን ተፈጠረ ወደ ሰርግ ፕሮግራም ለመሄድ እየተዘጋጀን ነበር ከዛ እሱና ጓደኛው ሰክረው መተው እሺ እና ምን ተፈጠረ ሳስበው ራሱ በጣም ይቀፈኛል ይልቅ በቃ ስለመጣውበት ጉዳይ እናወራ እሺ ካልሽ ደስ እንዳለሽ ባልተብየው እየተከታተለኝ ምንም በሰላም መኖር አልቻልኩም እንዴት ማለት ያስፈራራኛል ይከታተለኛል በቃ ምንም በሰላም ህይወቴን መኖር አልቻልኩም አሁን ራሱ በጣም ተጨናንቄ ነው የመጣሁት እንዴት ሆኜ እንደመጣሁ እኔ ነኝ የማውቀው አሁኑን ክስ መመስረት አለብሽ ከዚህ በኋላ አጠገብሽ አይደርስም ክስ መመስረት እንኳን አልፈልግም ይሄን ነገር ካወቀ እኔንም አሁን ያለውባቸውንም ሰዎች አይለቃቸውም ማንንም ሰው ከህግ በላይ አይደለም አይ እንደዛ ማድረግ እንኳን አልችልም አይ ይሄ በጭራሽ አይሆንም አሁን ያገኘው እኮ እንደ ፖሊስ እንድታማክረኝ አይደለም ብያለሁ እሺ ምንድነው ያሰብሽ ታዲያ አሁን ያገኘው እንደ ፖሊስ እንድታማክረኝ አይደለም እኮ ነው ያልኩት እሺ ምንድነው ያሰብሽ ታዲያ በሌላ መንገድ
ምናልባት እሱ ከኔም ሆነ ዙሪያዬ ካሉ ሰዎች እንዲርቅ የምናደርግበት መንገድ ካለ ላማክር አስቤ ነበር። እሺ ላስብ የምችለው ግን ነገሩ በህግ ሊፈታ የሚችልበትን መንገድ ነው። እሱማ አታስቢ፣ አንቺን በፍጹም አይጎዳም። እንዴት? ሰውየው አንቺ ላይ ብቻ ነው ወይስ ሌሎች ወንጀሎችም አሉበት? አዎ ያሉት ይመስለኛል። ስለዚህ ነገሩን ለማወቅ መንገድ እናመቻችና እሱን ዘብጥያ እናወርደዋለን ማለት ነው። ግን በፍጹም አታስቢ፣ አንቺ መሆንሽን ሊያውቅ አይችልም። በሌላ መንገድ አገኘዋለሁ። እሺ በቃ እኔም የምችለውን ያክል አግዛለሁ። ስለሱ የምታውቂውን ሁሉንም መረጃዎች ከሰጠሽ ለኔ በቂ ነው። እሺ ሞክራለሁ። ወንድሜንም አገኘዋለሁ ብዬ ተስፋ አደርጋለሁ። እስኪ ዛሬ እንኳን ለቀቅ ብለሽ ተቀመጪ። አንዳንድ ነገሮችን ለሌላ ሰው ወይም ለፈጣሪ ስጪ እስኪ። እኔ የምልሽ አሁን አለውበት ያልሻቸው ሰዎች ግን እነማን ናቸው? እነሱ ማህተና ወንድም ናቸው። ምን ያህል ጥሩ ሰዎች ቢሆኑ ነው በዚህ ልክ የተጨነቅሽላቸው? በጣም ጥሩ ሰዎች ናቸው። የት ነው የተዋወቃችሁ ታዲያ? ከቃላብ ጋር ነው። ተመስገን። ምን ነው? እስካሁን እኮ አንቺን ፈገግ ለማስባል ነበር ስንቱን ስቃባጥሪ ነበር። በመጨረሻም የቃላብ ስም ሲነሳ ፈገጋች። አትመጣም እንዴ? ለምንድን ነው እስካሁን የቆየችው? እንኳን መጣሽ። በሰላም ነው? አይንሽና ሊያል ነበር እንዴ የምትለኝ? የጾምን ስልክ እንድትሰጪኝ ፈልጌ ነው። ለምን? እጹብ ጠፍታለች። አንድ ነገር ልትሆን ትችላለች። ታዲያ ምን ትሆናለች? ትልቅ ልጅ እኮ ነች። ቆይ ያለችበትን ሁኔታ አታሽ ነው? ሰውዬ እናንተ ምን ቤት ነህ? ጠባቂ መልአክ ነው? ቀል መሆኑ ነው። እንግዲህ በዚህ ልክ ለሰው ስትጨነቅ ካየው አመታት ተቆጥረዋል ብዬ ነው። ይሄ መዘላበሉን ተይና ስልኳን ስጪ። ይሄ ነገር እንዴት ነው? ልክ እንደ ሪች ከሷም ስለ ሪች ስም እንዳታነሺ በተደጋጋሚ ነግሬሽ ነበር አይደል? ቃላም ምን ይሆንክ ነው? ልቀቀኝ። ምን ነው አንቺም እንደሷ እንዳትሞች ፈራሽ? ቃላም ልቀቀኝ፣ ያሳመምከኝ ነው። ነፍሰ ገዳይ ለራሱ ህይወት ይፈራል አይደል? ሰማኛለህ? ሪችን የገደልካት አንተ ነህ። ወደኔ አታሳብ። እሱን ሰማይ ቤት ትገናኙ ትነግሪያታለሽ። ቃላም ልቀቀኝ። አልለቅሽም። እና እህትህን ልትገድል ነው? አንቺም ደግሞ እዛ ክፍል ያሉትን የሪች ፎቶዎች ምን እንደሆኑ በደንብ ታብራሪላታለሽ። ሙቺ ነው ማብራራ ወይስ እጹብን እንገላት? አያደርገውም ብለሽ ነው አይደል? እገልሻለሁ። ቃላም ልቀቀኝ። ይኸውልህ ሰማኛለህ? ሪችን የገደልካት አንተ ነህ። አሁን ደግሞ እጹብን ምን? ቆይ ምን ሆናችሁ ነው? ይኸውልሽ እጹብዬ ቅድም በሰማሽው ነገር እንዳትደናገጭ እሺ። ቃላብ ሪች የምትባል ፍቅረኛ ነበረችው እና ትንሽ ተጋጭተው በጣም ጠጥታ መኪና ስታሽከረክር አደጋ ገጥሟት ነበር የሞተችው። እና ውስጥ ያየሁት ፎቶ የሷ ነበር ማለት ነው። በጣም ይገርማል። በጣም ነው የሚያሳዝነው። አዎ እንደዛ ነው። እና ያው ለመጣላታቸው ደግሞ አንዷ ምክንያት እኔ ስለነበርኩኝ ለዛ ነው እስካሁን ድረስ የሚወቅሰኝ።
በጣም ይገርማል። ቆይ እሺ ታዲያ የሌሎቹ ፎቶዎችስ ደግሞ እሷስ ብትሆን እንደዛ ደም በደም ሆና እንዴት ፎቶዋን ሊያገኘው ቻለ? በሰዓቱ ፎቶዋን አንስተው ልከውለት ነበር እና ሌሎቹም ፎቶዎች የመኪና አደጋ ፎቶዎች ናቸው። ሲያሳዝን። ግን ምን ያህል ቢወዳት ነው? በጣም ለነገሩ እስካሁንም ቢሆን መረዳት ነበረብኝ። በጣም ነው የሚያሳዝነው። በይ በቃ እኔ ወደ ስራ ልሄድ። አንቺም ብትሆኚ በጣም ተሳዝኛለሽ። ለሱ ብለሽ አይደል ቀንም ሌሊት የምትሰሪው? እንግዲህ ምን ይደረግ ብለሽ ነው። በይ ደህና ደርሺ። በቃ ምንሽ ማለት ነው። ለነገሩ ለዚህ ነው ወንድምሽን የሚያጣሹ ይበልጣል የሚያታለልሽ። ቆይ ዴቭ ጋር ምን እንዳወሩ ቆይ ደውዬ ልጠይቀው። አኩርፈሻል ብለህ እንኳን መልሳት ደውልልኝም አትጠይቀኝም ነው ወይ? ዛሬ ያገኛት ሴት ምንድነው? የተፈጠረ አዲስ ነገር አለ እንዴ? የኔ ፍቅር እንዴት እንደዛ ትያለሽ? አረ እንደዛ ነው። በቃ እንደውም ስልኩን ዘጋላለሁ። የት ነው ያለችው? ስራ ላይ ካልሆንሽ ልምጣና ምንም ነገር እንዳትለኝ። ዛሬማ የሆነ የተፈጠረ ነገር ቢኖር ነው እንጂ እንደዚህ የረሳኸኝ። አረ መስዬ በፈጠረሽ ምን ሆንሽ ነው? እኮ በቃ ስለረበሽኩ ይቅርታ። ስልኩን ልዝጋልህ አልኩኝ አይደል እንዴ? የኔ ፍቅር እንድታሚኝ ምን ላድርግ? ምንም አታድርግ። የት ነው ያለሽው? ልምጣ? አልፈልግም አልኩህ እኮ። ቆይ ከልብሽ ነው? በዚህ ልክ አታሚኝ ማለት ነው? ሌላው ቢቀር እኔን ረስተኸኝ ከሷ ጋር ስትሳሳቅ ነበር። አረ ተይ፣ ብዙውን ጊዜ እኮ ስለ ስራ ነው ያወራነው። አረ የስራ ጉዳይ ቢሆን ነው ካፌ የተገናኛችሁ? የምታሳዝን ልጅ ናት እያልኩሽ አልነበረ? ብቸኝነት እንዳይሰማት ባል አላት አይደል እንዴ? እሱ ጋር ጊዜ ማሳለፋችሁ። ባሏ ጥሩ ሰው አይደለም። አሁን ላይ አብሮ አይደለም። እና አንተ ተረኛ ባል መሆን ነው? መስዬ ባሏ ህይወቱን አመሰቃቅሎት አሁን ላይ ለማስተካከል ነው። ታዲያ ለምን አትከሰውም? ቆይ ለየብቻ መገናኘቱ ለምን አስፈለገ? በቀጥታ መክሰሱማ ሌላ መዘዝ ያመጣል። እና ሌላ መፍትሄ አለ? አዎ። ምን? ሌሎች የሚሰራቸው ህገወጥ ስራዎች ስላሉ በእሱን ይዟል። ማለት በሌላ ወንጀል ካሰር ነው የእሱ እጅ እንዳለበት ስለማያውቅ ምንም አያደርጋል። ቀጥታ እሷ ከከሰሰችው ታስሮም ቢሆን አይተዋትም። ስለዚህ ሌላ ወንጀል እንፈልግለትና በዛ እንሰረው ብላ አስበህ ነው? እንደዛ ነው? በትክክል። አንቺም እኮ ፖሊስ ሆንሽ የኔ ፍቅር። አንተ ፖሊስ አይደለህ እንዴ? ቆይ ለምንድን ነው ዙሪያ ጥምጥም የምትሄደው? በቀጥታ ባገኘኸው ወንጀል ማሰራት ትችላለህ? የእሷና በዙሪያ ያሉ ሰዎች ደህንነት ይቀድማል። በዛ ላይ ሌሎች ስራዎችንም ካገኘን በአንድ ድንጋይ ሁለት ወፍ አይመስልሽም? ልክ ነህ የኔ አንበሳ። ቀጥታ በሷ በኩል ብትከሰብ ብዙ ጊዜም ላይ ታሰር ይችላል አይደል? የኔ ፍቅር ማረግ ይሰጥሽ መሰለኝ። የኔ ፍቅር አንድ መልሽ ልደውልልህ። አስቸኳይ ስራ ገጥሞኝ ነው። እሺ፣ ሲመችሽ ደውይልኝ። እወድሻለሁ። እኔም እወድሃለሁ። ሄሎ ይበልጣል። ይኸውልህ ስራችን አደጋ ላይ የሚጥል ነገር ተፈጥሯል። እንደምንም ብለህ የሆነ ነገር አድርግ። እጾብን አስቆማት። አዎ አደራ አደራ። እሺ አትሰማኝም እንዴ? ፖሊሶች አይን ውስጥ ገብተናል ያልኩ እኮ ነው ያለሁት። ይኸውልህ ደግሞ አደራ አለቃ ሳይሰማ ሁሉንም ነገር ቶሎ መጨረስ አለብን። እሺ
ምናልባት እኔን ባታውቀኝ እኮ በሕይወት ትኖር ነበር። ምን አይነት ማረባ ሰው ነኝ? ቆይ ለምንድን ነው የምኖረው? እኔ ለምንድን ነው የምኖረው? የማረባ ሰው ነኝ። አልፈልግም። አትሰምኝም እንዴ? አልፈልግም። ቆይ የምትባየው ለምንድን ነው የማትሰሚው? አልፈልግም። ወይኔ ጉዴ ይበልጣል መጣ። የታል? ውሸቴን ነው ማለት እኔማ እንድትወጣ ስለፈለኩኝ እኮ ነው። አንቺ ያምሻል እንዴ? ህፃን ነሽ? በጣም ይቅርታ። አንተ ልትረዳኝ ስለሞከርክ እኔ እንድረዳ ስለፈለኩ እኮ ነው። ቆይ መሰረት ምንድን ነው የነገረች? ስለ ድሮ ፍቅረኛ ስለ ሪች። እጹብ ዝም በይ። እሺ እራት እንብላ። እንዴ እጹብ፣ አንቺ እንደምታስቢው ህይወት ቀላል አይደለም። ይሄ ሰውን ማመን መረዳት የሚባለው ነገር ተይና ለራስሽ እንዴት መሆን እንዳለብሽ ብቻ አስቢ። ከምን ተነስተህ እንደዚህ እንደምታስብ እኮ ይገባኛል። ትሰሚኛለሽ? እኔንም መሰረትንም ማንንም እንዳታምኝ። ቆሺ ሰው እንዴት ያለ ሰው መኖር ይችላል? ይሄ ሰው መጥፊያውም ሰው ነው። ቃላብ ይገባኛል። እንደዚህ የምትለኝ ካጋጠመ ችግር አንፃር እንደሆነ ይገባኛል። ግን ደግሞ ከተጋገዘ ቆይ አንቺ አይገባሽም እንዴ? ተኝ። ቆይ ያለው እንደመኖር አትችይም? አልገባኝም። ከዚህ በፊት ምን ነበር የምትሰሪው? መስተንግዶ። ታዲያ ቆይ ከዚህ ጋር ምን ያገናኘዋል? በደንብ ያገናኘዋል እንጂ መስተንግዶ በሚሰበብ ከጀርባም እንደሚሰራ ታውቂያለሽ? ቃላብ ትሰምኛለሽ? እኔን ግን ለቀቅ አድርጊኝ። በቃ ተይ። ቆይ ምን ለማለት እየሞከርክ ነው? ሁሉንም ነገር ያለው እንደማድረግ እንደማትች ነው የምታስቢው። አንዴ ከይበልጣል ጋር፣ አንዴ ከጓደኛው ጋር፣ አንዴ ከኔ ጋር። እስከዛሬ መስተንግዶ ስትሰሪ የምታውቂያቸውን ወንዶች መቁጠር በጣም ከባድ ነው። በቃ ከዚህ በኋላ አላለቅስም። ቃላብ የሚባል ሰው ያስፈልገኝ። አላውቀውም፣ አያውቀኝም። ወዴት ነው? ለካ አይመለከተኝም። ምንድን ነው የሚያንቀሸቅሸኝ? የኔ ፍቅር አሁን እየከነፈች ትመጣልኛለች። ወንድሜስ ነው ያለው። የት እንዳለ ንገረኝ። ዳኒ የኔ ፍቅር ዳኒ እዚህ የለም ማለት አልገባኝም። ወንድምሽን ማግኘት ከፈለግሽ እዚህ ነኝ እናገናኝሻለሁ ብለኛል ነበር እንዴ? አዎ። ታዲያ የት አለ? የኔ ፍቅር መጀመሪያ እናንቺ ጥሩ ጊዜ እናሳልፍና ከዛ በኋላ እነግርሻለሁ።
ምን ማለት ነው ደግሞ ይሄ? የኔ ፍቅር ቁጭ በይ